جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا والله نبياي مكرن بنقبلنا يهيوت مالناو متداررياችን ብናደርገው ይህ አንዱ ሐዲስ ለኛ ከምንም በላይ በቂ ነው። ነብዩ አለይሂ ሰላም ምን ይላሉ በዚህ ሐዲስ ውስጥ من أصبح منكم آمنا في سربه ከናንተ ማለት ነው ጧቱን ደርሶ ሰላም ሆኖ ሰዎች ከሚፈሩት ነገር ሁላ አምና አግኝቶ ሰላም አግኝቶ ያነጋ ሰው ሙዓፈን ፊ ጀሰዲሂ በሰውነት ውስጥ ማለት ነው ዓፊያን ተሰጥቶ ከናንተ ያነጋ ሰው ወዒንደሁ ቁቱ የውሚ ለዛ ቀን የሚበቃው ቀለቡ ማለት ነው ዘንድ ኖሮ ከናንተ ያነጋ ሰው ይህንን ሶስቱን ከተናገሩን በኋላ ነብዩ ምን አሉ فكأنما حيزت له الدنيا بأذافيرها እነዚህ ሶስቱን ማለት ነው ሲያነጋ የተሰጠ ሰው ልክቺ ዱንያ ውስጥ ያሉ መልካም የሚባሉ ነገርን ሁላ ከያቅጣጫው አላህ እንደ ሰበሰበለት ሰው ነው አሉ ነብዩ። ይሄ ነብያዊ ትምህርት ህይወታችን ላይ ብንተገበረው የቀን ቀን ያን የእለት ማለት ነው ህይወታችን ትስስር አድርገን ብንይዘው والله ተረጋግተን መኖር እንችል ነበር። ነብዩ አለይሂ ሰላቱ ወሰላም የጀመሩት በምንድን ነው? በአምን ነው፣ ሰላም። ዛሬ የተለያዩ ብዙ ሀገሮችን የወሰዳቸው እንደውም መሽ ቦምብ ዘንቦብን መሽ በጠላት እንገደላለን እያሉ እየፈሩ ነው የሚኖሩት አይደል? እዛም ነው ነብዩላህ ኢብራሂም የአላህን ስብሓነሁ ወተዓላ ቤት ገንብቶ ካበቁ በኋላ የመጀመሪያው ዱዓቸው ለዛች ምድር ሰላምን ነበር። ወኢዝ ቃለ ኢብራሂም ረቢ ጀዐል ሃዘል በለደ አሚና። ከዛ በኋላ ነው ስለ ርዝቅ የለመኑት ነብዩላህ ኢብራሂም ያኒ ማለት ነው ሰላምን ከለመኑ በኋላ አላህ ሆይ ማለት ነው ይቺ በውስጧ ያንተን ቤት ማለት ነው እንድንገነባ ያዘዝከኝን ቤት ይሄው ቤቱንም ገንብቼ ጨርሻለሁ። አላህ ሆይ ይችን ማለት ነው ሀገር ሰላም አድርጋት ብለው ነው መጀመሪያ ሰላም ነው የለመኑት ከርዝቅ በፊት። በሌላም የቁርአን አላህ ምን ይላል? فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف። ሰዎች በተለያየ ዓለም ማለት ነው ዛሬ ሰላምን አጥተዋል አይደል? እኛ ደግሞ ሰላም ውስጥ እየኖርን ነው። ብዙ የምንጠላቸው አላህን የሚያስቆጡ ነገሮች እንዳሉ ሆነው ግን አምኗል ሰላሙ አለ አይደል? በሰላም ወተን በሰላም ውለን በሰላም ሰርተን አላህ የረዘቀንን ማለት ነው አግኝተን ወደ ቤታችን እየተመለስን ነው። ያንን መሆን ያልቻሉ ብዙ ማለት ነው ዓለም ላይ የሚኖሩ ሰዎች አሉ። ቁል አልሐምዱሊላህ አለል አምኒ አላህ በሰጠህ ማንል ነው አማል ላይ አላህን አመስግነው። አንበሳጭ ኢኽዋኒ ቅድም እንዳልኳችሁ ዱንያ ዓለም ነብዩላህ ኢማሙ አሕመድ ረሕመቱላህ ዐለይሂ ሲጠየቁ متى يستريح المؤمن بالله منكم المؤمن مش نراحم يارغو اونتኛ ሆነ راحم ብለው ሲጠየቁ አንድ ግሩ ጀነት መግባቷን ሲያውቅ ነው አሉ። ዱንያ راحه የላትም لكن የመጣውን ሁላ እንዳመጣጡ አላህ ብርታቱን ስጠኝ ብለን አስተናግደን ማለፍ ያይኛ ግዴታ ነው። ለዛም እኮ ነው እስልምና ከሌላው እምነቶች ለየት የሚያረጋው አንዱ አልኢማኑ ቢልቀዳኢ ወልቀደር። ያ ከሌሎች እምነት ለየት የሚያረጋው ብርህና ያኒ ሱብሃንአላህ ትልቅ ቦታ የሚሰጠውም ለዛም
ሁለተኛው ነብዩ አለይሂ ሰላቱ ወሰላም ሙዓፈን ፊ ጀሰዲ በሰውነቱ ውስጥ ማለት ነው ዓፊያ ተሰጥቶ ሳይታመም ከሰውነቱ አካል ምንም ሳይጎል በሰውነቱ ምንም አይነት በሽታ ሳያገኘው ያነጋ ሰው አላህችን ዱንያ ማለት ነው አጠቃሎ እንደሰጠው ነው ብሏል። ዓፊያ ዛሬ የተለያየ ሆስፒታል ብንሄድ እኔና እንደናንተ ቆመው መሄድ የሚፈልጉ ብዙ አሉ። እኔና እንደናንተ ማለት ነው በሰላም አስገብተን የምናወጣውን ኦክሲጅን ያለ አንዳች ኦክሲጅን ማለት ነው ሳይተከልላቸው ሰላማዊ አላህ ማለት ነው ለኔና ለናንተ የሰጠውን ኦክሲጅንን መተንፈስ የሚፈልጉ ብዙ አሉ። በዚህ ሰዓት አላህ ሆይ አንዴ ብቻ ሰላም አርገኝ ዓፊያ ስጠኝ ብለው ሌላውን ነገር ረስተው ስለ ዓፊያ የሚጨነቁ ብዙ ሙስሊም እህትና ወንድም ሌሎችም ሰዎች ማለት ነው አሉ። ግን እኔና እናንተ ዓፊያ አለ። አይናችን ያል እጃችን ይሰራል፣ ሁለት እግራችን ወዳሻው ማለት ነው ሄዶ ይመለሳል። ወዳችን የሰጠነውን ፈጅቶ ማለት ነው በሰላም መውጣት ያለበት ይወጣል። የጎደለን ነገር አለ እንዴ? የለም። ከዚህም ጋር ግን እንበሳጫለን። ነብዩ አለይሂ ሰላቱ ወሰላም ሐዲስ ኢማሙ ትርሚዚ ሐዲስ አቡበክር ሲዲቅ ረዲየላሁ ዐንሁ ነብዩ ምን አሉ? ሰሉላህ አልዐፍወ ወልዓፊያ ፈኢነ አሐደን ለም ዩዕጠ በዕደ ልየቂን ኸይረን ሚነ ልዓፊያ። አላህን ማለት ነው ሰላም መሆንንና ጤናን ለመኑ አሉ ነብዩ አለይሂ ሰላቱ ወሰላም። አንዳችም ሰው ማለት ነው ከየቂን ላኢላሃ ኢላላህ በአላህ አምኖ መልእክተኛውን መልእክተኛ አድርጎ ተቀብሎ ነገ አኺራ አለ ብሎ ማለት ነው ከመቀበል ከየቂን በኋላ መልካም የሆነ ነገርን አንዳችም ሰው አልተሰጠም ከጤና የበለጠ አሉ ነብዩ አለይሂ ሰላም። ቁል አልሐምዱሊላህ። የጎደለን ነገር አለ? ወላሂ የለም። ዓፊያ لزامنا حديث إمام مسلم حديث عبد الله بن عمر رضي الله عنه النبي عليه الصلاة والسلام من قالوا كان من دعاء النبي صلى الله عليه وسلم اللهم إني أعوذ بك من زوال نعمتك وتحول عافيتك. الله ما لنا أني يستهن ينسقى ما لنا تملسك أني كمكبل بانت تطبق الله የሰጠኝንም ጤና ማለት ነው መልሰ ከኔ መቀበል አላህ ሆይ ማለት ነው ባንተ ተጠበቃል። ይሄ ነበር የነብዩ ሰለላሁ ዐለይሂ ወሰለም ዱዓ። ኢዘን አዩሃ الإخوة አላህ ማለት ነው ዓፊያ ሰጥቶናል። ለዛም ነው አዋቂዎች ሲናገሩ ምን ይላሉ? العافية تاج على رؤوس الأصحاء لا يراه إلا المرضى العافية إذا دامت جهلت وإذا فقدت عرفت ይላሉ። ጤና በሳያኒ ማለት ነው ጤና ዓፊያ ጤነኞች በሆኑ ማለት ነው ጭንቅላት ላይ የተቀመጠች ቆብ ነች። ግን ቆብ መሆኗን አያዩም በሽተኞች እንጂ ስለሷ ማለት ነው የሚያውቁት እሷን ያጡ ናቸው ይሉናል። العافية إذا دامت جهلت ጤና ማለት ነው ዘውታሪ ሆነች እንደዋን በመሐከል ማለት ነው በሽታ ሳይገባት ትረሳለች ጸጋ መሆኑ። وإذا فقدت عرفت የታጣች እንደዋን ደግሞ ጸጋ መሆኗ ምን ይሆናል ይታወቃል። ስለዚህ العافية اخوان ለዛም ነው ሌሎች አዋቂዎችም ሲናገሩ ምን ይላሉ? السعادة هي العافية في الدنيا والعفو في الآخرة. እውነተኛ ደስታ ብሎ ማለት አንድ ባሪያ በዚህ ዱንያ ላይ ማለት ነው የሚያገኛት ከእስልምና ከየቂን በኋላ ጤና ነች በዱንያ ውስጥ። በአኺራ ደግሞ በዚህ ዱንያ ላይ ሲሰራ ወንጀል አላህ ይቅር ብሎት ማለት ነው የአላህን ይቅርታ ማግኘት። ኢዘን ጤና ተሰጥቶን ያነጋን እንደሆን ብዙ ጤና ያጡ ወንድሞች አሉ። ሁሌም ማለት ነው ለኔም ለናንተም አደራ መላችሁ የሆነ ነገር ስንበሳጭ ማስታወስ ያለብን ጤነኛ ነኝ አይደል? አዎ። እበላለሁ አይደል? አዎ። እስር ቤት አይደለሁም? አዎ። ያኒ ሆስፒታል አይደለሁም አይደል? አዎ። አልহামዱሊላህ አላህ እኔ ከሀብታሞች በላይ ሀብታም ነኝ ብለን እናመስግነው።
በሶስተኛ ነብዩ አለይሂ ሰላም ምን አሉ? ወኢንደሁ ቁቱ የውሚ እሱ ዘንድ ማለት ነው የዛን ቀን የሚበቃው ቀለብ ኖሮት ያነጋ ሰው ትልቅ ጸጋ ውስጥ ነው። እኛ ዛሬ የአንድ ቀን ቀለብ አይደለም የብዙ ወራት ቀለቦች ነው አይደል እንዴ ያለው በልቶን ተርፎን ከዛም እንደውም እየደፋ ነው አይደል? ስለዚህ እخواني ዱንያ እኛ እንደፈለግናት አትሆን፣ እንዳሰብናትም አትሳካም፣ እንዳሻናትም ማለት አትሄድልንም። እንዳመጧጣ ግን ማለት ነው ተቀበለን ማስተናገድ ግድ ይለናል ያለነው ዱንያ ውስጥ ስለሆነ። አላህ Subhanahu Wa Ta'ala የተዘናጋውን ኒዕማ ሁሉ አስታውሶ ለሱ ሽክር ከሚያስገቡት አላህ ያድርገን። በዚህ ሰዓት አፊያ አጥቶ ወላሂ በየቤታቸው ሊሆን ይችላል፣ በሙስተሽፋ ሊሆን ይችላል፣ ጤና ያጡትን ሁሉ አላህ ጤና ይስጣቸው። አላህ በዚህ ሰዓት ማለት ነው ምን ልብላ ልጆቼ ምን ላቅምስ የሚሉ ብዙ አሉ። አላህ ያብላቸው ያጠጣቸው። አላህ ማለት ነው በእስር የሚንገላቱ ብዙ ሙስሊም ዳዒዎች ዑለማዎች ሙስሊሞች አሉ። አላህ ማለት ነው ከእስር ያውጣቸው። አላህ በልጆቻቸው የተፈተኑትን አላህ ማለት ነው ልጆቻቸውን ያስተካክልላቸው። አላህ ማለት ነው ደስታን ያጡትን አላህ ደስታ ይስጣቸው። በዚህ ሰዓት ሰከራት ውስጥ ያሉ ሙስሊም ወንድምና እህት በዓለም ላይ አላህ ማለት ነው ሰከራታቸውን ያግራላቸው። በወሊድ ላይ ያሉ ሙስሊም እህቶቻችንን አላህ በሰላም ይገላግላቸው። በዚህ ሰዓት ዱንያ ለቀው ወደ አኺራ ወደ ቀብር የገቡትን ሁላ አላህ ማለት ነው የቀብሩን ጥያቄ አላህ ያግራላቸው። እኛም ስንኖር በኢማን ኖረን በሙስሊምና ኖረን በኢማን ለከይሞቱት አላህ ያድርገን። አላህ Subhanahu Wa Ta'ala የተሰጡትን ጸጋ አውቀው በየቀኑ ለሱ ማለት ነው ሽክር ከሚያስገቡት አላህ ያድርገን። አላህ ማለት ነው የተበታተነውን ቀልባችንን አላህ ያሰባስብልን፣ ያሰብነውን ሁሉ አላህ ያሳካልን፣ የራቀውን አላህ ያቅርብልን። አላህ ማለት ነው ሁሉን ነገር አላህ ያስተካክልልን። هذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين.